ስለ ዝማሬው የዝማሬ ባለቤት ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። ለፈለገ ገነት ሰንበት ተማሪዎች ዝማሬ መላእክትን ያሰማልን። ይህንን የበለጠ የሚያገለግሉበትን እድሜና ጤና ያድልልን። የቆማችሁ ሁላችሁም አረፍ አረፍ በሉ። ከዚህ በመቀጠል የዕለቱን ትምህርት እንማራለን። የዕለቱን ትምህርት የሚያስተምሩን ክቡር መምህራችን መምህር ይልቃል ይሆናሉ። እሳቸው ቆመው የሚያስተምሩበትን እኔና እናንተ ቁጭ ብለን የምንሰማበትን እዝነ ልቦና መድኃኔዓለም ክርስቶስ ይክፈትልን። በቀጥታ ወደ ክቡር መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት ቀሲስ ታፈስ ተስፋዬ የዚህ ታላቁ ደብር አስተዳዳሪና የዚህ ሁሉ መንጋ ጠባቂ፣ ክቡር መምህራችን መምህር አሸናፊ የደብሩ የስብከተ ወንጌል ክፍል ኃላፊ፣ የተወደዳችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የደብሩ ሰንበት ትምህርት ቤት አባላት፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የረዳን የአባቶቻችን አምላክ የድንግል ማርያም ልጅ ስሙ ዛሬም ዘወትርም የተመሰገነ ይሁን። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ምስጋና ይድረሳቸው። ሁላችሁም በያላችሁበት ሆናችሁ ሕሊናችሁን አሳርፋችሁ የዛሬውን የማለዳውን ትምህርት እንድትከታተሉ በቅድስት ቤተ ክርስቲያን ስም እለምናችኋለሁ። ለዛሬ መማማሪያ የሚሆነን ርዕሳችን ታማኝ ባሪያ በሚል ይሆናል። እስቲ ሁላችሁም በሉ ታማኝ በሉ። ድምፃችሁን ከፍ አድርጓ። ታማኝ ባሪያ። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ የምናገኘው ቅዱስ ቃል ርዕሱ ብቻ አስተማሪ ነው። የትምህርቱ ዋና ዓላማ የሰው ልጆች ምን ያህል መታመን እንዳለባቸው፣ ታማኝነት ጥቅም እንዳለው በደንቡ የሚያብራራ የሚዘረዝር ነውና ታማኝነትን እንዴት አድርገን ማምጣት እንደምንችል ማስረዳት። ስለዚህ ልብ ብሎ የሚሰማ ሰው ፍሬ ያፈራል። ልብ ብሎ የማይሰማ ሰው ግን ቃሉን ሊሰማው ይችላል፣ ማድመጥ አይችልም። ካልሰማ አያደምጥም፣ ካላደመጠ ደግሞ ሊያውቅ አይችልም፣ ካላወቀ ደግሞ ሊረዳው አይችልም። እና ከልቦናቸው እንድትሰሙ አሳስባለሁ። ዛሬ የዐቢይ ጾም 6ኛው ሳምንት ገብርኄር በሚባል ይታወቃል። ገብርኄር ማለት ታማኝ ባሪያ፣ ታማኝ አገልጋይ ማለት ነው። እነሆ አንድ ሰው ወደ ሌላ ሀገር ለመሄድ ፈልጎ ባሪያዎቹን ሰበሰበና በአቅማቸው ልክ ለ3 ሰዎች መክሊት ሰጣቸው ይላል። ውድ የሆነ ስጦታ ማለት ነው። እና ለአንዱ 5 መክሊት ሰጠው፣ ለአንዱ 2 መክሊት ሰጠው፣ ለአንዱ 1 መክሊት ሰጠው ይላል። እና ከብዙ ጊዜ በኋላ ይህ ባለጸጋ ሲመለስ ንብረቱን መቆጣጠር ስለነበረበት ምን ላይ ያደረሳችሁት የሰጠኋችሁን መክሊት አላቸው። ባለ 5ቱ 5 ሰጥተኸኝ ነበር፣ ሌላ 5 አትርፌያለሁ አለ። እና ያን ጊዜ ጌታውም እንዲህ ብሎ መለሰ፣ አንተ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾምሃለሁ። አሁን መታመን የሚጀምረው ከትልቅ ነገር ሳይሆን ከትንሽ ነገር ነው። የሰው ልጅ በትንሹ ካልታመነ በብዙ ሊታመን አይችልም። ስለዚህ አንተ ታማኝ ነህና በብዙ ሾምሃለሁ አለው። ሁለተኛው እንዲሁ 2 መክሊት ሰጠኝ ነበረ፣ 2 መክሊት አተረፍኩኝ ሲል ያለዛኛው እንደነገረው አንተ ታማኝ በጎ ባሪያ ነህ፣ ስለዚህ ተድላና ደስታ ወዳለው ግባ አለው። የመጨረሻውና 3ኛው ወይም ደግሞ 1 መክሊት የተቀበለው መጣ። እርሱ አንተ
የምታጭድ ካልበጠንክበት የምሰበስብ ጨካኝ መሆንክን ስላወቅኩኝ መክሊቴን ቀበርኩት፣ ወይም ደግሞ የሰጠኝን መክሊት ቀብሬዋለሁ። አሁን ግን እርሷ አለች፣ ጠቅልሌ አስቀምጫታለሁ፣ እርሷን ውሰድ አለው። አሁን ይሄ የምነግራችሁ ቃል በቃል የተቀመጠው የመጽሐፍ ቅዱስ ክፍል ነው፣ ትርጓሜ ያለው ልብ ብላችሁ መስማት ያስፈልጋል። እና ያን ጊዜ ግን ጌታው መለሰና አንተ እኔ ካልዘራሁበት የማጭድ የምሰበስብ መሆኔን ካወቅህ ገንዘቤን በመለስክ ነበረ፣ ለሌላ ለሚያተርፍ ሰው በሰጠው ነበር ብሎ ጌታው ወቀሰው ይላል። አሁን እናንተ እንደምታስቡት አንድ መክሊት የወሰደው ሰው ታማኝ አይደለም እያላችሁ ሕሊናችሁ ላይ እየሰራችሁ ሊሆን ይችላል። የወሰደውን ንብረት እኮ የወሰደውን መክሊት አላስቀረም፣ ያንን መልሷል። አሁን እኛ ችግር የሆነብን የወሰደውን እንኳን የማይመልስ ሰው ነው እየገጠመን ያለው። የወሰደውን እንኳን አይመልስም፣ እንኳን ትርፉን አይደለም ቀርቶ የወሰደውን የማይመልስ ዜጋ እኮ ነው ያለው። ይሄ ሰው ግን የወሰደውን ያችን መክሊት አላስቀረም። ያችን ደብቆ ቢያስቀምጣትም ትርፍ እንኳን ባያተርፍበትም ያችን መክሊት መልሶ ሰጥቷል። ትንሽ ደካማ ጎን የሚኖረው ጠንካራ ጎን አለ፣ ያለውን አላስቀረም ማለት ነው። እና ወደ ትርጓሜ ስንገባ ባለ አምስት የተባለ ሊቀ ነቢያት ቅዱስ ሙሴ ነው። ሙሴ እንደምታውቁት 5 የሕግጋት መጽሐፍትን ጽፏል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም የሚባሉትን መጽሐፍ ጽፏል። ስለዚህ ባለ 5 የተባለ ሊቀ ነቢያት ቅዱስ ሙሴ ነው። ባለ 2 የተባለ ደግሞ ሐዋርያው ቅዱስ ጴጥሮስ። እንዲህ ስንል ግን ይላል የሚበልጠው ቅዱስ ጴጥሮስ ነው፣ ምክንያቱም ብሉይና ሐዲስን ይዟልና ይላል። ባለ 1 ደግሞ የተባለው ይሁዳ ነው። ይሁዳ የተመረጠ ስሙ ታማኝ የሚል ትርጓሜ ያለው ነገር ግን ስሙና ተግባሩ ያልተገናኘለት ይሁዳ ነው። ባለ 1 የተባለው ተመርጧል፣ ነገር ግን ምርጫ ብቻ ተመረጠ እንጂ ታማኝነት የሌለው ሽርፍራፊ ሳንቲም የሚያታልለው ኃላፊ ሆኖ የተሾመ ኃላፊነቱን በአግባቡ ያልተወጣ ይሁዳ ነው ይላል። አንድም ይልና ባለ 5 የተባለው ሊቀ ጳጳስ ነው። አንብሮተ እድ ላዕለ ጳጳስ፣ በጳጳስ ላይ እጃቸውን በመጫን ሹመት ይሰጣሉ። ጵጵስና ማዕረግ ማለት ነው። ሰይነ ቀሲስ፣ ካህን መሾም ማለት ነው። ካህን ይሾማሉ፣ 2 በሉ። ሌላው ሰይነ ዲያቆን፣ ዲያቆን ይሾማሉ። ሌላው ማጥመቅና ማቁረብ። እነዚህን 5ቱን ነገር የሚያደርግ ጳጳስ ስለሆነ ባለ 5 የተባለው ሊቀ ጳጳስ ነው ይላል። ተመልከቱ። ባለ 2 የተባለው ደግሞ ካህናት፣ እዚህ ያሉት አባቶች ካህናት ናቸው። ባለ 2 ማጥመቅና ማቁረብ፣ ያጠምቃሉ፣ ያቆርባሉ፣ 2ቱን ነገር ይፈጽማሉ። ሌላውና የመጨረሻው ባለ 1 የተባለ ዲያቆን ነው ይላል። ዲያቆን እንደምታውቁት አንድና አንድ ተልእኮ ነው የሚፈጽመው። ይላካል፣ ለምዕመኑ ይላካል፣ ለካህኑ ይላካል፣ ለሰባኪው ይላካል፣ ለደብሩ አስተዳዳሪ ይላካል። ለሁሉም መልእክተኛ ነው፣ ተልእኮን ይፈጽማል። ስለዚህ ባለ 1 የተባለ ዲያቆን ነው ይላል። ስለዚህ በመጽሐፍ ቅዱስ ውስጥ የታመኑ ብዙ ሰዎች አሉ። ከታመኑት መካከል አብርሃም ታማኝ ነበር። ለእግዚአብሔር ታምኖ እግዚአብሔርን አምኖ የሚኖር ነበር አብርሃም። ከዛ በኋላ ዮሴፍ የሚባለው ደግሞ በንጉሱ ዘንድ ታማኝ ነበረ። ታማኝ ከመሆኑ የተነሳ ሹመትን ወስዶ ሕልምን እየተረጎመ በንጉሱ ዘንድም በሕዝቡ ዘንድም ተወዳጅነትን አትርፎ የነበረ ዮሴፍ ታማኝ ነበረ፣ ታማኝ ነበረ። ስለዚህ ወደ ሐዲስ ኪዳን ደግሞ ስንመጣ በሐዲስ ኪዳን የታመኑም አሉ፣ ያልታመኑም አሉ። ያልታመኑትን እናንሳና ትምህርቴን እጨርሳለሁ። ካልታመኑት መካከል የሐዋርያት ሥራ ምዕራፍ 5 ላይ አናንያና ሰጲራ የሚባሉ 2 ባልና ሚስቶች ነበሩ። ልብ ብላችሁ ስሙ። አናንያና ሰጲራ የሚባሉ እነዚህ ባልና ሚስቶች በነበሩበት ሰዓት ሕዝቡ ሁሉ ያለውን ንብረት ሸጦ ወደ ሐዋርያቱ ማምጣት ነበረበት። ወደ ሐዋርያቱ ገንዘባቸውን ያመጣሉ። ሐዋርያቱ ደግሞ ለሁሉም ያከፋፍላሉ፣ ንብረት ይሰጣሉ። አሁን በዚህ ዘመን እውነት ክርስቲያኖች እንዲህ ብንደራጅ መልካም ነበረ። ግን እኛ ጋር እንደዚህ አይነት ድርጅት የለም። ላለ ለሌለው መስጠት፣ ያለው ለሌለው ቢሰጥ፣ ብንተጋገዝ፣ የራሳችን የሆነ ነገር መተጋገዝ ቢኖረን መልካም ነበረ። በዛን
በዛን ሰዓት ሐዋርያት የሚያደርጉት ለሁሉም ሰው እኩል የሆነ ንብረት ይሰጡ ነበር፣ ያከፋፍሉ ነበር። ረሃብተኛ እንዳይኖር፣ ችግረኛ እንዳይኖር ያደርጉ ነበር ይላል። እና አናንያና ሰጲራ ተመካከሉ። ባልና ሚስት መመካከራቸው መልካም ሆኖ ሳለ የነሱ ምክር ግን ሽባ የሆነ ምክር ነው። ምክንያቱም ያላቸውን ንብረት ግማሹን አስቀሩና ግማሹን ለሐዋርያት እንስጣቸው፣ እነሱ ምን ያውቃሉና ብለው አሰቡ። የእግዚአብሔር ልጆች ሰው ባያውቅ እግዚአብሔር ያውቃል አያውቅም? ያውቃል አይደል? እግዚአብሔር ያውቃል። እኛ ሰውን ለማታለል እናስባለን፣ እግዚአብሔርን ግን ማታለል አይቻልም። ሐዋርያት ፊት አናንያ ሄደ። ቅዱስ ጴጥሮስ አወቀበት። ያላችሁ ንብረት የብቻ ነው ወይ አለው። አዎ አለ። በል እንደዛማ ከሆነ የሚገሉ በዚህ አሉ፣ ትሞታለህ አለው። ሞተ ወዲያው። አይታችኋል? ታማኝ አለመሆን፣ በአፈ ቀላጥነት ለመኖር ያሰበ አናንያ፣ ለመሸወድ ያሰበው አናንያ ጽዋው ሞት ሆነ። ታማኝ ካልሆንን እኮ ልንሞት እንችላለን። መታመን ያስፈልጋል ማለት ነው። ሚስቱን ከ3 ሰዓት በኋላ መጣች። ያላችሁ ንብረት ይሄ ነው ወይ? አዎ። ባልሽ ሞቷል፣ አንቺም ትሞቻለሽ ተባለች። ታማኝ አልነበሩም ማለት ነው። ስለዚህ አለመታመን በጣም ይጎዳል፣ በጣም ይጎዳል። ሰው ቢተማመን ችግር አለው። አሁን እኮ በዚህ ሰዓት እናትና ልጅ የማይተማመንበት ሰዓት፣ እናትና አባት የማይተማመንበት ሰዓት፣ ወንድምና እህት የማይተማመንበት ሰዓት፣ ሐሰት ተጠራቅሞ እውነት የመሰለበት ሰዓት፣ ታማኝነት ጠፍቷል እኮ። የእግዚአብሔር ልጆች ማነው የሚያበድረው? ማነው የሚበደረው? የወሰደው ሰውዬ አይመልስም። ደግሞ ለመስጠት የሚያስበው ያለውም ሰው ለመስጠት አይችልም። ምክንያቱም ታማኝነት ጠፍቷልና ነው። ስለዚህ ታማኝ መሆን መልካም ነው። አንተ ታማኝ ባሪያ አለ። ታማኝ ባሪያ፣ ታማኝ አገልጋይ ማን ነው? ታማኝ ሆኖ በዲቁና የሚያገለግል፣ ታማኝ ሆኖ በክህነት አገልግሎት የሚያገለግል፣ ታማኝ ሆኖ የተሾመ፣ ሕዝብ ተበደለ፣ ፍርድ ጎደለ ብሎ ለሕዝቡ ራሱን አሳልፎ የሚሰጥ ማን ይሆን? ቅዱስ ዳዊትን እናንሳ። ቅዱስ ዳዊት ታማኝ ነበረ። ታማኝነቱ በጎችን ያግዳል፣ ይጠብቃል። በጎቹን ለመብላት ሌላ ነብር ሲመጣ ነብሩን በቁጣና በርግጫ ብሎ የሚያሸንፍ ነበረ። ራሱን አሳልፎ ለበጎቹ የሚሰጥ ነበረ። ታማኝ ማለት መሪ ማለት የተሾመ ሰው ማለት ለራሱ ብቻ ሳይሆን ለሕዝቡ የሚያስብ ማለት ነው። ምናልባት ጥላ ያልያዛችሁ ወደዚህ መምጣት ትችላላችሁ። ወደ ቤተ ክርስቲያን መግባት ትችላላችሁ። ግድ የላችሁ፣ በረከት ነው እናውቃለን። ግን ደግሞ ደካሞች ስለሆነ ሰዎች ስለሆነ ግን ይህ እንደኔ ከሆነ እኔ ዝናብ አልወድም ላይ ሲወርድ ማለት ነው። እኔን ስለማያበቅለኝ ወይም እኔ ፍሬ እንዳፈራ ያደርገኝ ዝናቡ። ስለዚህ ብዙም አትጨናነቁ። ወደ ቤተ መቅደስ መግባት ትችላላችሁ። ወደዚህ ቀረብ ብትሉ ደስ ይላል። ስለዚህ ታማኝ ባሪያ ብሎ ጌታው ለባሪያው ነገረው። እናንተ ምናልባት ልዩ ልዩ ሰራተኛ ያላችሁ ትኖራላችሁ። ቤታችሁ ላይ ሴትም ሊሆን ይችላል፣ ወንድም ሊሆን ይችላል፣ የእናንተ አገልጋይ ሊኖራችሁ ይችላል። አሁን በጣም ችግር የሆነ የሚታመን ሰው ጠፍቶ ነው። በተለይ አዲስ አበባ አካባቢ እንዲያው ሰራተኛ ለማስገባት በጣም የሚቸገሩበት ታማኝ የሆነ ሰራተኛ ጠፍቶ ዘመድ ነው የሚፈልጉት። እንደው ቢሆንም ዘመድ ይሻላል ብለው ያስባሉ። ሰራተኛ ሆኖ ገብቶ ቤቱን መኪና የቤቱን ንብረት መኪና አቁሞ አስቁሞ ኮንትራት ይዞ ጥራርጎ የምትሄድ ሌባ ነው የበዛው። ስለዚህ አሁን ታማኝነት ስለጠፋ ታማኝ ያልሆነን ሰው ለመቅጠር በጣም አስቸጋሪ ነው የሚሆነው ማለት ነው። በጣም አስቸጋሪ ነው የሚሆነው። ለእግዚአብሔር መታመን ያስፈልጋል። እግዚአብሔርን ማመን ለእግዚአብሔር መታመን ያስፈልጋል ማለት ነው። ስለዚህ ታማኝ ሆነን አምላካችን እግዚአብሔር እንድናስደስተው የእርሱ ቅዱስ ፈቃድ ይሆንልን፣ ቅዱስ ፈቃድ ይሆንልን። ዝናቡ በጣም አስቸጋሪ መሰለኝ እና ስለዚህ ይህ የተጨናነቃችሁ ከምትማሩ ሊቀርብን ይሻላል፣ ሊቀርብን ይሻላል። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን፣ አሜን። ይቆየን፣ አሜን በሏ። በሉ እስኪ ደሞዜን ስጡኝ፣ አፈሩ ደሞዜን ስጡኝ፣ ደሞዜን ስጡኝ እያልኳችሁ